አንዳንዱ ሰው ደግሞ መኖር መብላት አይደለም ይላል። አሁን ለኔ ምሳሌ ነው የምልሽ። አንድ ሰው ቤት ክራይ መክፈልና መብላትን እንደ ህይወት የሚያስቡ ሰዎች አሉ። አሜሪካ እየኖርን ነው ብለው ግን በላይፍሽ ላይፍ ቼንጅ ማድረግ አለብሽ። ባካፕ መኒ መኖር አለበት። አሜሪካን ሀገር ገንዘብ ካለሽ የምትሰሪበት ሀገር ነው። በቃ እንደፈለግሽ ገባሽ። አንዳንዱ ደግሞ ህይወቱን ሰርቫይቭ ማድረግ ያቃተው ሰው አለ። ከእጅ ወዳፍ የሆነበት ዝም ብሎ ሌዚ ዝም ብሎ 8 ሰዓት በ$15 ሰርቶ ትንሽ ቤት ቁጭ ብሎ ቤት እየከፈለ የሚኖር ሰው አለ። ያናውን ለኔ ላይፍ አይደለም ነው እንጂ እንደ አሜሪካ የሚሆንማ የለም እኮ ግን የአሜሪካንን ለመቀበል ራሱ ጭንቅላት ያስፈልጋል። የአሜሪካንን ላይፍ ለመኖር አንዳንዱ አሁን ቤቱን ሽጦ 7 አባዱላውን ሽጦ መጥቶ አሜሪካ እያለ ሲያለቅስ ታያለሽ። ሲስተም ውስጥ እስከሚገባ ለምን ዝቅ ብሎ ይሰራሉ። ሲመጣ የመጀመሪያው ፋስት ፉድ ነው። ይሄ ላይክ በርገር ቤት፣ 7-11 ጋዝ ስቴሽን ምናምን ነው ተቀጥረው የሚሰሩ። እኛም ሰርተናል ወዲያው እንደመጣን ገባሽ። ከዛ በኋላ ነው የምትለወጪው ሰርተሽ። ግን ያን ከኢትዮጵያ መጥቶ ያለቀሰ ሰው ወደ አሜሪካ ተመለስ ብትዩ ገንዘብ ቢይዝም አይመለስም። ለምን? የተሻለ ህይወት ስለሚኖር እዚህ ጋር አንድ ዌይተር ስትሰራ ኢትዮጵያ ስንት ብር ታገኛለች? በኢትዮጵያ ብር ያውም ተገላምጣ ተደብድባ ተቀምጣ ስንት ነገር ነው። እዚህ ሀገር ግን የፈለገ ሀስል ብታረጊ እንትንሽ ተጠብቆ ነው፣ መብትሽ ተጠብቆ ነው። እኔ ከአሜሪካ ምኑ ደስ ይላል ብትይ ባዶ ገላሽን ብትሄጂ ማንም ይናገርሽ የለም። አበሻው ነው ሊናገርሽ የሚችል እንጂ እንደፈለግሽ የምትሆኝበት ሀገር ነው አሜሪካን ሀገር። $5 ምግብ የምትበይበት ሀገር ነው እዚህ ሀገር። ያላየሽውን የምታይበት ነው። በቃ እንደፈለግሽ የምትሆኝበት ሀገር ነው አሜሪካ። ማንም ሰው አሁን ከኢትዮጵያ መጥቶ ንብረቱን ሽጦ መጥቶ ወደ ኢትዮጵያ ተመለስ ብትዩ በአንገቱ ገመድ ይገባል እንጂ አይመለስም እያለቀሰ። እስቲ አሁን አሜሪካን እንጠላለን የሚሉ ሰዎች ኑ ባያቸው ወደ ኢትዮጵያ አይመጡም። አንድ ሰው አንድ ሂማን ሄር ጠጉር ለመግዛት ስንት ብር ነው የሚያወጣው? ዝም ብለን እንደሄድን ወጠን እንገዛለን እንዴ ኤቭሪ ዴይ? አንቺ አሁን ለምሳሌ ኢትዮጵያን ያው ስለምንኖሪ ነው የምጠቀምሽ። አንቺ ዝም ብለሽ አሁን ተነስተሽ ያለ ፕላን ትገዣለሽ? ፀጉር ምናምን አትገዥም። ዲያስፖራው ግን ተነስቶ መግዛት ይችላል እንደፈለገ ስልሽ ዛሬ ብታወጩ ነገ ታገኘዋለሽ ይሄን ገንዘብ። ኢትዮጵያ ያለ ሰው ግን 10,000 እና 20,000 ብር በኢትዮጵያ ለማውጣት ፕላን አድርገው ነው አይደለ? ያኮ ነው እንደፈለግሽ ነው የምታገኙ ማለት ነው። እሱን እኮ እኔ እኮ አሁን እያልኩሽ ያለሁት ማሚ እሱን እኮ ነው። አሁን መጣሽልኝ። ኢትዮጵያ ሀገር ላይ ስትኖሪ ታዩ ሌላው ለምትበይው እንኳን እቅድ አውጥተሽ ነው ፕሮግራም አውጥተሽ ነው የምትበይው። ገብቶሻል? ዛሬ ቤቴ እንደዚህ ሰራለሁ እንደዚህ ሰራለሁ አስቤዛ ከምታደርጊው ለሳምንት አስቤዛ ከምታደርጊው ነገር ላይ በዚህ ብለሽ ሰርተሽ ነው የምታደርጊው። ከማጣት ሊሆን ይችላል፣ ከመጠቀምም አወጣትሽን ከማስተካከልም ሊሆን ይችላል። ለምንድን ነው ያንን የምታረጊው? መኖር ስላለብሽና ተቀማጭ ማስቀመጥ ስላለብሽ ህይወትሽን መቀየር ስላለብሽ ነው እንጂ የምታገኙ ለምሳሌ ዛሬ ሶሻል ሚዲያ ላይ መጣሽ፣ ተጫወትሽ፣ ብር አገኘሽ፣ ወጣሽ፣ ይዘሽ ወጣሽ፣ ማኒር ገዛሽ፣ ከዛም የሆነ ነገር አደረግሽ፣ ምናምን አደረግሽ። ምክንያቱም ነገም እንደሚመጣ ስለምታውቂው ታጠፊዋለሽ። ያ ህይወት አይደለም። ባይ ዘ ዌይ ያ ህይወት ሊሆን አይችልም፣ ህይወትም አይደለም። እኔ በራሴ ነው ምነግርሽ። እናንተ ዲያስፖራ ስትሆኑ እኔ አሁን እያወራሁ ያለሁት ይኸውልሽ፣ እኔ አልተግባባንም። አይ ቲንክ ማሚ እኔና አንቺ እያወራን ያለነው እኔ ማወራልሽና አንቺ የምትይኝ አንቺ አሁን ላይፉን ነው የምንነግሪኝ። ሰው ቢያገኘውም ያወጣዋል። ለማውጣት ለምንድን ነው በእቅድ የማታረጉት? ለምን በብዛት አይጠነቀቁም? አሜሪካ የሚኖር ሰው ችግር የለውም ነው የምልሽ። አሁን የነገርኩሽ እኮ እስና አባውት ሂማን ሄሩን ስለተጠቀምኩት ሳይሆን እንደፈለግሽ የምትሆኝበት ሀገር ነው። ከሰራሽ አሜሪካን ሀገር ወሬቨር ይዋን ታገኛለሽ። በቃ ኢትዮጵያ ግን የፈለገ ነገር ብትሰሪ በፕላን ነው የምትጓዡ። እዚህ ሀገር ግን ኢዚ ነው ገንዘብ ወጣሽ ለማግኘት። ኢዚ ነው ማለት መስራት ያስፈልጋል። ኢትዮጵያ ግን የፈለገ ብትሰሪ ላይፍሽን አትቀይሪውም። ከእጅ ወዳፍ ነው በቃ ፕላን ነው የሚያረጉት ለሁሉ ነገር። ለምን ኢዚ ስለማታገኙት ማለት ነው። እዚህ ሀገር ግን አንድ ሰው ሌዚ ካልሆነ
ዝም ብለሽ በቀላሉ ኡበር እንኳን ነርተሽ 200 300 ብር ይዘሽ ትገቢያለሽ። ያን እኮ ኢዚ ነው፣ ግን ፍላጎት ያስፈልጋል ለመስራት ነው እንጂ $300 ለማምጣት ኢትዮጵያ ስንት ነገር መስራት አለብሽ። ሰርተሽ ማታገኙ በወርም ሰርተሽ አታገኙም እኮ ማሬኪ ፍቅር አታገኙም። ግን እኔ ይሄንን እምልሽ 10 አመት እና 15 አመት እንደዚህ አሁን ገንዘብ ኢዚ ነው፣ ብር እናገኛለን፣ እንሰራለን፣ ምንም ችግር የለውም፣ ብንሰራም እናገኛለን፣ ለማግኘት ቀላል ነው የምትሉ ከሆነ እንደ ቀልድ 10 እና 15 አመት ለምን ትኖራላችሁ? ያችን ብራችሁ ሴቭ አድርጋችሁ በ2 አመት ለራሳችሁ ቋሚ የሆነ ነገር ይዛችሁ ለምን አትመጡም? ጥያቄ እኮ ነው እየጠየኩ ያለሁት። አንቺ እኮ ራስሽ ብትመልሽልኝ። ጋይስ አልተግባባንም ልበል መስራት አንቺ ያየሻቸው ሰዎች ነው ህይወታቸውን ያልቀየሩ። እኛ ቀይረናል በራሳችን ልዬ። አሁን አንቺ ጋር የሚመጣው ሰው ስትረሳም የሆነ ሰው ነው ወይ ገንዘብ እኔ የራሳቸውን ቢዝነስ ላን የሚያረጉ ሰዎች ናቸው አሜሪካ ሀገር። እንደዛ ከሆነ ታዲያ እንዴት ይነግሩሻል? ከኔ ጋር የሚያወሩት እንዴት አይቀይሩትም አልሽኝ? ኖ አሁን ስጠይቅሽ እኮ እያልሽኝ ለራሴ እኮ መልስ መለሽልኝ እኮ። ኢዚ አይደለም አሜሪካ ሀገር ህይወት ቀላል አይደለም አልሽኝ። ገንዘብ $10,000 አሰሩም ወይ በወር አልኳችሁ። አልሰራም አልሽኝ። ኢዚ ነው እያልኩሽ እኮ። ለምንድን ነው የማንግባባው? ወጣይ $300 የምታገኝ እስከሆነ ዳትስ ኢዚ ነው እንጂ ከዚህ በላይ ኢዚ ምን አለ ታዲያ? ቢሉን እሱን እኮ ነው የምለው። ይሄንን ነው እያልኳት ያለሁት። ኤኒዌይስ ግን እኔ በእኔ ፍጥነት እኔ በራሴ ነው የምነግርሽ፣ ስለራሴ ነው የምነግርሽ። እኔ ለምሳሌ አረብ ሀገር ሰርቼ የአረብ ሀገር ብሬን ኮንዶሚኒየም ነው የገዛሁበት። የአረብ ሀገር የኦማን ቤት የአረብ ሀገር ብሬን ማለት ነው። ቱርክ መጣሁ። ከቱርክ መጥቼ ደግሞ ከቱርክ ከገባሁ በኋላ ደግሞ ምንድን ነው ያደረኩት? መኪና ነው የገዛሁት። ሰው ሁሉም የራሱን ቻሌንጅ ሊኖረው ይገባል። የሚሰራው እንዳንቺም ብር ሊያገኝበት ሊሰራበት ይገባል። እኮ ዲያስፖራው 7 ቤት ሊኖረው ይችላል ኢትዮጵያ። እንደውም እኔ የማውቀው እንዳለ እዚህ አፓርትመንት ላይ እንኳን ዲያስፖራው ነው ሙሉ አፓርትመንቱን የያዘው። ባለቤቱ ዲያስፖራው ነው እኔ የማውቀው ማለት ነው። ቤት የሌለው ዲያስፖራ አሁን እኮ እኔና አንቺ መግባባት ያቃተን አንቺ ሰርተሽ መጠሽ ነው እንዴ? ኦኬ ሳቤት እሺ አንቺ ሰርተሽ መጠሽ እንዳረግሽው ዲያስፖራውም ሰርቶ ደግሞ 76 ቤት ቢዝነስ ያላቸው ሰዎች አሉ። እነዛ በጀምላ አሜሪካ ልንል አንችልም ነው የምልሽ። ገባሽ? እሺ ኤላዬ ግቢ አሜሪካ ገጀመር ይመቻል ከሶሻል ላይፍ እሱን ሁሉም ሰው ተሰዶ መጨረሻው አሜሪካ ሀገር ገብተሽ ኢትዮጵያ ሀገር ገብተሽ መኖር ነው የምትመኝ። ፎሬቨር አሜሪካ መኖርን አትፈልጊም። አንዳንዱ ቤተሰብ አለው 6-7 ቤተሰብ ያለው ኢትዮጵያ አለ። አሁን አንድ ዲያስፖራ ሁና ከዚህ እየሰራች እናት አባቷን ምትረዳ እናት አለች ኢትዮጵያ ቁጭ ብላ ማለት ነው። ስለሷ ላይፍ ሳይሆን ስለ እናትና ስለ ፋሚሊዋ ምትኖራለች። ያቻውን 15 ዓመቴ ነው እዚህ ሀገር ሰርቫይቭ ማድረግ አቃተኝ ብላ እናት አባቷን ምትረዳ ትሆናለች። ያቻውን እንደ ዲያስፖራ አትቆጠርም። ለምን ገንዘቧን የምታጠፈው ቤተሰቦቿ ላይ እያጠፋች ነው። በቃ ለሷም ሳትኖር አሜሪካ ላይም እየኖረችም አይደለም። እውነት ነው። እና የተለያየ ነው። ከኛ ጋር የሚመጡ ሰዎች የሚያወሩን ሰዎች ይወስናሉ። የሚያወሩን ሰዎች ጋይስ ባባይ እንዴ ወይ ቲቲ እኔ እኮ የኔ አባባል እኮ ልጅ ለመሰለሽ ግን ስለ እውነታው ስንነጋገር እኔ ስለማውቀው ነው ላወራ የምችለው። ማሜ ስለምታውቀው ነው የምትነግረኝ። ብዙ ጊዜ ከሰማሽ ካዳመች ብዙ አመት የሚኖሩ ዲያስፖራዎች 20 አመት 30 አመት ኑረው ዛሬም ሲማረሩ ስትሰሚ እንደውም እንደ ዲያስፖራ ገንዘብ የሚያጠፋ የለም፣ ብር የሚረጭ የለም። ምክንያቱም እንዳለችው 300 እና 200 በሰዓት ወጥቶ ሰርቶ ስለሚገባ ነገ አገኘዋለሁ ብሎ ስለሚያስብ ምንም አይመስለውም። ገብቶሻል? እኔ ደግሞ ያንን ነው እየተቃወምኩ ያለሁት። ለምን እንደዛ ይሆናል ነው የኔ ጥያቄ። ገብቶሻል? ስትኖሪበት ባይዛዌ ስትኖሪበት ነው እንደዚህ የምታወሩ። ካልኖርሽበት ግን ትመጪና ኮመንት ነው የምትሰጪው፣ በራስሽ አስተሳሰብ የምትሳደቢ ማለት ነው። ነገ እንደምታገኙ ስለምታውቂው ዛሬ መጥፋት የለብሽም። የኔ ጥያቄ ነው ይሄ ነው እኮ ነው እያልኩሽ ያለሁት። ይሄ ምንም የሚያሰድብም የሚያንቋሽሽም ነገር አይደለም እኮ። ነገ ሰራለሁ፣ ኦኬ ነገ አገኘዋለሁ። ዛሬ መጥፋት አለበት። ለምን በህይወታችን ይሄንን ነገር እንለምዳለን?
ይሄንን ነው እያወራ ያለው። ኤኒዌይስ የራሳችሁ ጉዳይ። የተረዳ መረዳት ይችላል፣ ያልተረዳ ደግሞ ሴትዮ ምን አድርጌት ነው የለከችኝ? ማናት ማሪ? ሁሉም ኢትዮጵያ ገብቶ መኖር አይፈልግም። እሱ እንዳስተሳሰብሽ ነው ማሪ፣ እሱ እንዳስተሳሰብሽ ነው። አንዳንዶም ቢሞች መኖር እንደ እንትንነት እኮ አይደለም፣ ፍላጎት ነው። ባይ ዘ ዌይ አሜሪካ ሀገር ሌላ ሀገር ላይ ስትኖሪ ምናልባት ሪላክስ አድርገሽ ትኖሪ ይሆናል፣ ግን የምትፈልጊውን አይነት ህይወት ላትኖሪ ትችያለሽ። ለምሳሌ ከስራ መልስ መተሽ ቁጭ ብለሽ ሰራተኛ ቅጥረሽ ለሰራተኛሽ ከፍለሽ የሆነ ነገር አዘሽ ላትኖሪ ትችያለሽ፣ ገንዘቡ እያለሽ አገርሽ ስትገቢ ደግሞ የራስሽ የሆነ ነገር የምትፈልጊ ሰው ልትኖሪ የሆነ ሰዓት ላይ ይደክምሻል፣ ህይወት ይደክምሻል። ህይወት በራሷ ትደክማለች። ያን የምታስቢበት ሰዓት ደግሞ አገርሽ ትዝ ትልሻለች። ያንን ነው እያወራሁ ያለሁት እንጂ ኢትዮጵያ መኖር ወይም ኢትዮጵያ መግባትሽን እንትን በያልኩሽ አይደለም እንዴ። ማስረዳ ነው። አሁን አንዳንዱ ለአራትም ይኖራል ሩሜቱ ነው። አንዳንዱ ከምንድነው አንዳንዱ ገንዘብ ሴቭ ለማድረግ፣ አንዳንዱ ደግሞ ብቻዬን ነኝ ትልቅ ቤት ምን ያደርግልኛል ብሎ የሚኖር አለ። አንዳንዱ ደግሞ ሚስትና ልጁን ጥሎ የመጣ ይኖራል ኢትዮጵያ። እነሱን ለማምጣት ገንዘቡን ሴቭ ማድረግ አለበት። የተለያየ ነው የሰው ሀሳብ ጋር። አንዳንዱ ደግሞ አሜሪካን ሀገር ከመጣው ምን ልኖር ነው የመጣው ሴቭ ማድረግ ያለብኝን ሴቭ እያደረኩ ራሴ ማስደሰት አለብኝ የሚል ሰው አለ። አንዳንዱ ደግሞ ግሪዲ ነው፣ ገንዘብ እያለው ዝም ብሎ በቃ ከእጅ ወዳፍ የሆነ ላይፍ መኖር የሚፈልግ ሰው አለ። አሜሪካ ሀገር ብዙ ዲያስፖራው ይመስለኛል ቤተሰቡን ስለሚረዳ ነው ኢትዮጵያ ጋይስ እንትን የሚሆንበት ስትረስ የሚሆንበት። አሜሪካ ሀገር ልጅ ወልደሽ እሱን እኮ ነው የምልሽ። አሜሪካ ሀገር እኮ ልጅ ወልደሽ መኖር በጣም ልጅሽን አሜሪካ ሀገር ማሳደግ እኮ በጣም ትልቅ ነገር እኮ ነው ማለት። ይሄን እኮ ማንም ኢትዮጵያዊ ይፈልጋል። ልጅ ከወለድሽ አሜሪካ ሀገር ማሳደግ ስለሚረዳ ነው። ብዙ ሰው ለመውለድስ ከሀገሩ ጠብቆ መውለጃው ሲደርስ እየሮጠ አሜሪካ ሄደለ እንዴ ለልጆቹ ሲባል? ይሄ እኮ የምናውቀው ነገር እኮ ነው። መውለድ ያለብኝ ኢትዮጵያ ሀገሬ ላይ ሲሆን እዛ ሀገር ሄጄ መውለድ አለብኝ ብለሽ እቅድ ይዘሽ ወጥተሽ እኮ ሂደው እዛ ወልደው የሚመጡ የሉም እንዴ? የተሻለ ስለሆነ ነው ያንን የምታደርጊው። አሁን አንቺ በነበርሽበት ሀገር ሰርተሽ ኢትዮጵያ ለመግባት ኢዚ ያደረገልሽ ምንድነው? የምትረጁ ቤተሰብ የለሽም አይደል? ለዛ ነው አሁን አንድ ዲያስፖራ መጣ 9 ቤተሰብ ይኖራታል። ወንድሞቿ ወይ እህቶቿ ወይ እናትና አባቷ ለነሱ ስትልክ 15 አመት ህይወቷን ሳትኖር በቃ ህይወቷ ይበላባታል ለቤተሰቦቿ ስትኖር። ከዛ መሀል ላይ ባል ታገባለች። ባል ስታገባ ደግሞ ቤተሰቧን ስትረዳ ኑራ ልጅ ትወልዳለች። ልጅ ስትወልድ ለልጆቿ ጊዜ ትሰጣለች። ሀመኒ ይርስ ተቀመጥሽ አሜሪካ ሲሏት 20 years ትልሻለች። 15 አመቱን ግን ልጆቿን ቤተሰቦቿን ስትረዳ ነበር። ከዛ ልጅ ሲመጣ ደግሞ ለልጆቿ ይሄ ነው። አሁን ግማሹ ዲያስፖራ እንደዛ ነው። አሁን እኔ በሰዓቱ ሰራ ነበር። ከዛ ልጆቼን ወለድኩኝ። ልክ እንደዛ ነው። ስቴፕ አለው ሁሉም ነገር ገባሽ? አንዳንዱ ደግሞ ቤተሰብ የለውም አሜሪካ ላይ በቃ ዝም ብሎ ሀስል አድርጎ ገንዘብ የያዘ ሰው አለ ቶሎ ብሎ በቃ ጊዜውን የተጠቀመበት። አንዳንዷ ደግሞ 16 አመት ቤተሰቦቿን ስትረዳ ነበር፣ ወንድሞቿን፣ እህቶቿን፣ የእህቶቿን ልጆች ምናምን። ለዛ ነው አሁን ብዙ ሰው ላይፍ የሚከብደው። አመት ባላለ የኢትዮጵያ ደግሞ ታውቂዋለሽ፣ በዓል ሲመጣ እጅሽን ነው የሚያይ። ሁሉም ሰው ይደውላል፣ ቤተሰብ ትረጃለሽ። ያን ነው አንዳንዱ ሰው ጊዜው የተበላበት። እንደዚህ ሳላደርስ የሚል አለ እኮ ልይ ያ እሱማ በደንብ አለ እንጂ እህት ወንድሞቼን ሳላስተምር ሳረዳ ትዳር አልይዝም የምትል ሴት አለች። ግን ይሄ ሞኝነት ነው ጋይስ፣ ጊዜ መጠቀም ዝግድ። እኔ በሱን እኮ ነው የምልሽ። እኔ ባይዘው በምን አምናለሁ መሰለሽ፣ መርዳት አለብሽ፣ የስ መርዳት አለብሽ። የምትረጁ ግን ያንቺ እድሜ እስኪሄድ ድረስ አይደለም፣ አንቺ እድሜሽን እስክታጪ ድረስ አይደለም። አንቺ እኔ ማም ነው ምናልባት ልትሉኝ የምትሉት አንቺ የምትረጁ ቤተሰብ ስለሌለሽ ምናምን ብላብላ ነው ልትሉኝ የምትችሉት፣ ግን አይደለም። የሰው ልጅ ሲረዳም ልክ አለ። ስፔሻሊ ስደተኛ ስትሆኚ ከዝል መጣፍ ፍላወር እስክት አይደረግም ምንም ነገር ላይክ እስከ ጥግ ድረስ የአንቺ እድሜ እስኪሄድ ድረስ ሰው መርዳት አለብሽ አለ ነው። ተረተሽኛል።
አንቺ ራስሽን እስክታጪ ድረስ አንቺ መስዋዕት እስክትሆኚ ድረስ መሆን የለበትም። ይሄ አልተለመደም። ባይ ዘ ዌይ ይሄ በሀበሻ ዘንድ አልተለመደም። እንደዚህ መሆን የለበትም ስትባይ ምናልባት ከራስ ወዳድነት ጋርና ከክፋት ነው የሚያሳዩት። ስትረጂ ኑረሽ የራስሽን ህይወት መኖር ስትጀምሪ ሳታስቢው እድሜሽ ይሄዳል፣ የመውለጃሽ ጊዜ ይሄዳል። ምናልባት አምስት ዓመት ልትሰሪ ሄድሽ ልጅ 4 ዓመት ሙሉ ቤተሰብ እየረዳሽ ቆይተሽ ከዛ በኋላ ደግሞ ከዚህ በኋላ እኔ ልኑር ስትይ እድሜሽ ይሄዳል ማለት ነው። 1 ዓመት ቤተሰብ ከረዳሽ ይበቃል። ሲቀጥል ደግሞ ቤተሰብ ረዳሹ ማረዳሹ የሚያው ነው። እድሜ ልኩን እየረዳሹ እንዲኖር ነው የሚፈልገው። እድሜ ባታስለምጁ ይሻላል። ባህል ጠብቀሽ መላክ እንጂ ቤተሰቦቼ እኔ ያለውላችሁ እኔ ለእናንተ አለው እኔ ረዳችኋለሁ እኔ አስተዳድራችኋለሁ ብለሽ ማድረግ የለብሽም። እንደ ቋሚ ደሞዝተኛ እንደ ቋሚ ስራሽ እነሱን ማሰብ የለብሽም ስደት ላይ ስትወጪ። ምክንያቱም የሆነ ጊዜ የሆነ ነገር ሀፕን አድርጎ ብትተያቸው አያስቀምጡሽም። ጠላቶችሽ ነው የሚሆኑት ቤተሰቦችሽ ራሱ። ያ ሁሉ ያረግሽላቸው አመታት አይታያቸውም። ሊወቅሱሽ ነው የሚመጡት፣ ሊሰድቡሽ ነው የሚመጡት፣ ሊያንቋሽሹሽ ነው የሚመጡት። ስለዚህ አለማስለመድ አማራጭ ነው። አዎ፣ ግን እናትና አባት ከሆነ እኮ ግዴታ አለብን እኮ ማሬ፣ ግዴታ አለብሽ። ነገር ግን አንድ ጥያቄ ልጠይቅሽ። ሁሌ እየረዳሽ የምትኖሪው እኮ ያን ያህል የወደቁ ሲሆኑ ነው እኮ ማሜ። እና እህት ወንድም ካልሆነ በስተቀር እናት አባቴማ ግዴታ አለብኝ ነው ብዬ ማስበው ነው። ግዴታ እኮ አለብሽ እናትና አባትሽ ላይ። ግዴታ የለብሽም እያልኩሽ አይደለም ማሜ። ቤተሰብ መርዳት እናትና አባትሽ አይደለም አክስትሽንም እኮ የተቸገሩ ሲሆኑ ትረጃለሽ እኮ አትረጅም እያልኩሽ አይደለም። እኛ ግን ስንረዳ ልካችንን አናውቅም ነው። መስራት የማይችሉ ከሆነስ የኢትዮጵያ እናትና አባት አሁን ማለት አታውቁም እንዴ እናንተ? ኦ ማሚ በቃ ይቅርብኝ፣ ማሚ ይቅርብኝ፣ ወሬው ይሄ ወሬ ይቅርብኝ በቃ። በጣም እየተሳደቡ ነው። ሊያ ስታፕ እያሉኝ ነው የኔ ቤተሰብ። እናትና አባትሽ በእድሜያቸው የሄዱ ኢትዮጵያ የሚኖሩ ከሆነ ግዴታ ነው። ልክ ነሽ፣ ለቤተሰብሽ ነው የምትኖሪው። ነገር ግን በየወሩ የምትሰሪው ለቤተሰቦች እየላክሽ አይደለም፣ ለእናትሽ እየላክሽ አይደለማ። አይ ሙሉንማ እንዴት ትልኪያለሽ? እንደምታገኙት አይደለም መኖር ያለባችሁ። ሙሉንማ እንዴት ትልኪያለሽ? አይሆንም እንደዛም እንጂ እንዴ ጋይስ ማለት ቆይ ዛሬም ባገኝሽ ለእናቴ መርዳት አለብኝ። ነገም ሰራሽ ለእናቴ የሆነ ጊዜ እኮ 1 ወር ሳትሰሪ ልትቆይ ትችያለሽ። ከዛስ የራስሽ እናት አውሬ ትሆንብሻለች እኮ። እንደዛ ማስለመድ የለባችሁም ነው። መርዳት አለባችሁ የስ ቤተሰብ መጦር አለባችሁ የስ። ግን እንደዛ አይደለም፣ እናንተ እንደምታስቡት አይደለም መሆን ያለበት ነው። እኔ ግን ሲሪየስሊ እናትና አባት ግዴታ ነው መርዳት። የማይሰሩ ከሆነ ግዴታ አይደለም ግዴታ አይደለም እኮ አልተባልሽም ማሚ። እኔ እያወራ ያለሁትን እናንተ አትረዱትም እንዴ? ቆይ ጋይስ ገብቶኛል። ለእናትና ለአባትሽ ከአንቺ ላይፍ በላይ ቀንሰሽ መስጠት አለብሽ ለእናትና ለአባትሽ እኮ። ስትረጂም ሆነ ስትሰጪ ሁሉ ነገር በልክ መሆን አለበት። ወንድም ሊሚት ነው ሊሚት ላይ የኖራችሁ አወጣጣችሁ ነው ለእህት ለወንድም ሊሚት ሊኖረው ይገባል። ለምን ያንግ ናቸው ወጣው መስራት ይችላሉ። እናትና አባት ግን ካንቺ በላይ ቀንሰሽ መስጠት አለብሽ። እኔ ግዴታ ነው ታረጊዋለሽ እንደዚህ። አይ ያላረገው ነገ ልጅሽ ማድረግ የለባትም የኔ ፍቅር። ልኩ ታስቁኛላችሁ እንዴ? እኔ ሲጀምር ማለት ነው እግዚአብሔር እድሜና ጤና ይስጠኝ። ከልጅ ጠባቂ ያቸው ውጪ ከዚህ ባይ በቃ ከልጅ ጠባቂ አድርገኝ ታያቸው። በቃ ሌላ ወሬ አውሩ ጋይስ። ይደብረኛል። እዚህ እኮ ርዕስ እኮ ይዞ መወያየት አይቻልም እኮ። ታዲያ ብሶት ያለበት ሁሉ ብሶቱን ነው መጥቶ ነው። አንዳንድ ሰው ላይክ በእሷም በእኔ በኩል ሳይሆን አንዳንዴ በሀሳብ ልዩነት ይኖረናል ጋይስ። ሚስ አንደርስታንዲንግ ነው ያለን ጋይስ። ሲሪየስሊ ሚስ አንደርስታንዲንግ አለ ጋይስ። ሁላችንም በሀሳብ መስማማት አይጠበቅብንም። አሁን እኔ ለእህት ለወንድም መርዳት በምንችለው መጠን መርዳት ነው ግዴታ አይደለም ብዬ ነው ማስበው። ላይ ግዴታ አይደለም ያንግ ናቸው ወጣው መስራት ይችላሉ ብዬ ስለማስብ፣ እናት አባት ደግሞ የራሳቸው ገቢ ካላቸው ትንሽ ትንሽ ነው መርዳት ያለብን ምንችለውን ነገር። ምንም ከበላቸው ግን ግዴታ ነው ብዬ አስባለሁ። አንዳንዱ ደግሞ ግዴታ አይደለም ብሎ የሚያስባለ ሰው ለሁሉም ነገር ሊሚት አለው ነው። ኢዚ ዌይ አሜሪካ ገብቼ ከማበድ እዝችው ሀገሬ ልሙት። ምንም ጤና ሴት የለም እብድ አልቋል። ምንድነው አብዱ አልቋል። እዛ ሁኚ
ኢትዮጵያም እኮ በችግር አልቃችኋል። እዚህ በስትረስ ነው። በችግር አልቃችኋል እኮ የኔ መብት። የአሜሪካ ሰው የፈለገ ቢያብድ ውሉን አይረሳም። ትረስ የፈለገ እኔ ከአንቺ ጋር ስጨው ብውል ምን ማድረግ እንዳለብኝ አውቃለሁ። ንገሪልኝ። እኛስ እሺ በስትረስ አናፍቶነ ጠግበን አበርነ። በችግር የምታብዱትስ በቀን አንዴ እየተበላ አይከብድም? ወደኔ አፈሙዙን እኮ አዞርሽው። ረፊ ወይ እናቴ አፈሙዙ እኮ ወደኔ ዞረ። ታያቸው እባክሽ። የአሜሪካ ሰው እብድ ነው ይላሉ። ሩድ እናንተ ስትናገሩ ሩድ አይመስላችሁም? የሚናገር ነው እንዴ? አንዳንዱ የራሱን ላይፍ ብቻ ነው የሚይ። ስንት አለ በቀን አንዴ መብላት ያቃተው። የአሜሪካ ሰው እብድ ነው ካልሽ በቀን አንዴ ሳትበይ አንቺ ካርድ ሞልተሽ የምትሳደቢው ምን ልትባይ ነው? እኛ ሳናፍቶን ጠግበን ነው ጆዬ እንዴ። ዲያስፖራው እኮ ማቴሪያሉ ብቻ አንድ ሱፐርማርኬት ነው። እንደ ዲያስፖራው ስለምትኖር ብዙም አይካበድም። ኤሊያ